ዝምተኛው ቴዲ በዶክተር ወዳጄ ነበር። ዶክተር ወዳጄን የማረነ ስለ ቴዲ አፍሮ ምን አለ? እስኪ አብረን እንቃኝ። ቦታው መኖሪያ ቤቱ ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ለአንተ የተለየው ቦታ የት ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። ከአክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛው ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች ያከብራል። የኔ ቅዱስ ቦታ ኢትዮጵያ ናት አለ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅር ነው። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላእክቱ ቅዱስ ሚካኤል ነው ብሎኛል። ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የሰቀለው የመድኃኔዓለም መድኃኒታችን የኢየሱስ ክርስቶስ በትልቁ ተጽፏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለ። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። ቴዲ ሲናገር ቃላት አያባክንም። በሚገባ አስቦ ነው የሚናገር። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል። አፍጥጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያል። እሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏም በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጥም። ስለ እሱ ለማውራት ሞክሮ ወሬውን ፈጥኖ ይቀይራል። ሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው። ለቴዲ የሙዚቃ ህይወቱ በጣም ከፍተኛ የሙዚቃ ክህሎት ሙዚካል ኢንቴሊጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃው ጂኒየስ ይመስላል። ቴዲ አፍሮ መጻሕፍትን ያነባል፣ ማንበብ ጊዜ አለ። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ቲንከር። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶቹን ሲሰጥ አልሰማሁትም። ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉሥ ይመስላል። ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን 2ቱን ከፍቶ አሰምቶናል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቅ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጥላት ግን አይቻልም። ንጹሕ በሆነው ልቡ ውስጥ ጥላቻ የለበትም። ፍቅር ያሸንፋል ሲል በፍቅር ተሞልቶ ማንንም የመጉዳት አቅም የለም። ወንድማችንን ያለ ልዩነት እንቀበለው።
ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነህ ማረን።